ጤናዬን አጣሁ እስኪ የሆነ ዘዴ ፈልጊ ባክሽ እጅ አትስጪ ማለት ይቺ ልጅ መዳን የለባትም መኖር የለባትም ህክምና እንኳን ሲያምራት ይቀር ግን እስከዚያው ድረስ ኩል ታሳብደኝ ነው እጅ አትስጪ ማለት ይቺ ልጅ መታከም የለባትም መዳን የለባትም መኖርም የለባትም እኮ እስከዛ ሌላ አማራጭ እንፈልግና እናስወግዳት ከዚህ በኋላ የምፈልገው የማይጠያቄ ጠያቁኝ ለቀቁ ነይ ቆይ እስኪ ስጭቃ ቁጭ በይ ነይ تنش ايه ميلان عم ببيع من يلان بيتوم مكينوم بماس ميلان مسالي بروك አንቺ ከኔ ንብረቴን ልትካፈይ ነበር የመጣሽው ግን ደግሞ እሱ አልተሳካልሽም ቤቱም መኪናውም በምሳሌ ስም ነው ገባሽ አይደል አሁን ከዚህ በኋላ መክሰስም ሆነ ፍቺ መጠየቅ ትቻለሽ ደደብ ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ እግዚአብሔር ይመስገን ደህና ነኝ እንደተለመደው ዛሬም እንግዲህ ልብ አንጠልጣይና እውነተኛ ታሪክ የሚያስመስለውን የምሳሌ ድራማ ክፍል 11 አለ የቆመው የነበረው የምሳሌ የህፃን ምሳሌ አባት የምሳሌ አጋሽ ተይዟል የምስራች ንቀፉኝ እያለ ቅድስትንና ባለቤቱን ማህሌትን እሱ ላይ ነበር የቆመው ማህሌትም በድንጋጤ ተያዘ ሲባል ተዝለፍልፋ ወድቃ ነበር እዚህ ላይ ነበር ክፍል 11 ያለቀው ማለት ነው ክፍል 12 ላይ ነን አሁን የህፃን ምሳሌ አጋሽ ተያዘ ሲባል ቅድስት በጣም ደስ ብሏት እልል ስትል ማህሌት ተዝለፍልፋ ስትወርቅ ስትደነግጥ የዋሁ ባለቤቷ ብሩኬ ግን ምንም አይነት ጥርጣሬ አሁንም አልገባውም የህፃን ምሳሌ አባት ብሩኬ የምሳሌን አጋጭ ፖሊሶች ባይዙትም እኔ በራሴ መንገድ ተከታትዬ ማንነቱን እንደምደርስበት እርግጠኛ ነበርኩ እያለ ነው ለባለቤቱ ለማህሌት ብሩኬ እኔ ፖሊስ እንደማልወድ ታውቂያለሽ ያለች ነው ማህሌት ቅድስት የዋሃ ቅድስት ደግሞ ፖሊስ እኮ አያስፈራም እያለች ነው አንቺ ምን አገባሽ እያለች ነው ማህሌት እንግዲህ ቅድስቴን አትወዳትም ለህፃን ምሳሌ ከልቧ እንደ እናት ወይም እንደ እህት ስለምትቆረቆርና ነገሮችን ሁሉ እንዳይችልም የሚባል ተረት አለና ሆዷን እየቆረጣት ነው በጭንቀት ያደረገችው ተንኮሏ ውስጧን እያመማት ነው እንደዛም ሆኖ ግን ተንኮሏን አታቆምም ማለት ብሩኬን ባለቤቷን ከተኛበት ቀስቅሳ ብሩኬ ምንም ሳልተኛ ነው ያደረኩት ትላለች ለምን አላት እንዴ ነገ ፖሊስ ጣቢያ እንሄዳለን ብለኸኛል ትላለች እንዴ ቆይ ግን አንቺ ምንድነው እንደዚህ ያስፈራሽ እያለ ነው ብሩኬ ማለት ነው ምን ሆነሽ ነው ትለኛለህ እንዴ ነገ ፖሊስ ጣቢያ እንሄዳለን ብለኸኝ አይደለም እንዴ ያለች ነው ብሩኬ በእናት ፖሊሶቹን ተውት በላቸው ትላለች ብሩኬ ደግሞ እንዴ የልጅን አጋሽ ነው ተውት ምላቸው እያለ ነው በጣም ምሳሌ ተልቃለች አይደል እንዴ ያለች ነው እንደዚህ አይነት ማቀልድ የለም ልጅ ለምን እናገታት መጀመሪያ እያለ ነው ብሩክ እውነቱን አይናገርም ትላለች ቆይ አንቺ እጅሽ የለበትም አይደል እንዴ ቆይ ለምንድን ነው በዚህ ልክ የምትጨነቂው ይላታል ብሩኬ ይሄ ልጅ ዛሬ ካልተቀጣ የኔንም ልጅ የሌሎችንም ሰዎች ልጅ የገታ ደግሞ በጣም መጥፎ አደገኛ ነገር ነውና በዚሁ ይቀጥላል ዛሬ መቀጣት አለበት እያለ ነው ብሩኬ በቃ ፖሊሶቹ እንደፈልጉ ያድርጉትኛ ለምን እንሄዳለን ትለዋለች ማህሌት ለብሩክ በቃ አንቺ እዚሁ ቅሪ ቅድስትን ይዤ እሄዳለሁ እያለ ነው ብሩኬ ለባለቤቱ አንቺ እዚሁ ነሽ ምሳሌን ጠብቂ ይላል ብሩኬ ጉዱን አላወቀ ምሳሌን እሷ ከምድረ ገጽ ለማጥፋት የምታደርገውን ጥረት እሷ አልተረዳም ቅድስት የፖሊስ ጣቢያ ሄዳ ጥያቄ ተጠይቃ ተመልሳ መጣለች ማህሌት ደግሞ ቅድስትን ጥያቄ ምን ጠየቁሽ ምን አሉሽ እያለች መልስ ስትመልስላት በጥፊ መታት እያለቃቀሰች ህፃን ማህሌት ያለችበት ከሄዳለች ማየናት አይደል ያስለቀሰችሽ እያለች ነው ህፃን ምሳሌ የቅድስቴን እንባ እየጠራረገች አይዞሽ ለአባዬ ስመጣ እነግረዋለሁ ትላለች ቅድስት ምሳሌ ህፃን ምሳሌ አይ አትንገሪው አላለቅስም እንዳይጣሉ ትላታለች እና አንቺ እየተመታሽ እያለቀሽ ዝም ብላለሁ ትላለች ህፃኗ ተወዳታለች ቅድስቴን
በጣም መጥፎ አሰሪና መጥፎ የእንጀራ እናት ማህሌት ከጓደኛዋ ጋር ተገናኝታ አሁንም ሴራዋን እያሴረች ነው ማለት ነው። ለቅድስትም መጥፎ አሰሪ ናት፣ ለህፃን ምሳሌም መጥፎ የእንጀራ እናት ናት ማለት ነው ማህሌት። ጓደኛዋ ደግሞ ከሷ የባሰች የምትመክራት ምክር በጣም የሚዘገንን ነው። ሰው ራሱን በራሱ የሚያጠፋ መድኃኒት እንዳለ እያለቻት ነው። በማሽተት ብቻ ወይ ደግሞ ምግቧ ውስጥም በቃ እየቀላቀሉ እስካሁን ይሄን ነገር ባውቅ እኮ በቃ በዚህ ሳምንት ውስጥ እንድትጠፋ ከዚህ ምድር እያለች ነው። በጣም አስቀያሚና መጥፎ ምክር ነው የምትመክራት። ጓደኛዋም ከሷ የባሰች ናት። እሷ ራሷ በጣም ከባድ ሰው ናት። በእውነት ለህፃን የማይታሰብ አስተማሪ ነው ድራማው። በነገራችን ላይ እጅግ በጣም አስተማሪ፣ እዚህ ምድር ላይ ያለውን ተንኮልና ሴራ ነው ማለት ነው እያስተማሩ ነው ያሉት። ከዛም ምን አገባኝ ከዛ ራሷን በራሷ ትገላግልልኛለች እያለች ነው ማለት ነው ማህሌት። ደስ ብሏታል እንደዚህ ራስን ማጥፋት የሚቻልበት መድኃኒት ካለ ብላ ተደስታለች። መጥፎ መካሪ ጓደኛዋ ደግሞ በትክክል የፖሊሶቹን ጣጣ ያብቃለን እንጂ የእሷ ነገር አብቅቷል እያለቻቸው ማህሌት ለጓደኛ የማህሌት ጓደኛ ሞገስን ከኔ ጋር መሆን የምትችለው ከእሷ ጋር መሆን ስታቆም ነው እያለችው ነው ማለት ነው። ክፉ ሰው ክፉ ነው፣ ለእህቱም ለእናቱም ለቤተሰቡም አይጠቅምም እያላት ነው ማለት ነው። ክፉ ሰው ነሽ እያልከኝ ነው አለችው። እንደዛ ማለት አይደለም አንቺን አይደለም እያለ ነው ሞገስ ማለት ነው። ለዛሬ ይዘን የቀረብነው ምሳሌ ድራማ እዚህ ላይ ይበቃናል። ለቀጣይ ሰላም ያገናኘን።